ሰላም ጤና ይስጥልን። የጊዮን ዜና ቤተሰቦች በተሰማቸው በያሰባሰብኳቸውን መረጃዎች እነሆ። አፋብን ቴዎድሮስ ህዝብ በከፍታው ቀጥሏል። ጠላትን አፈርክሜ ማብላቱን ተያይዘው የሚሊሻ አባላቱ በ105ኛ ኮር ተደምስሰዋል። ነገሩ እንዲህ ነው። በዛሬው ዕለት በቀን 8/07/2018 ዓ.ም በዳንጉር ወረዳ በባምባ ጂሃ ቀበሌ ዘመቻ አርበኛ መድፉ በተሰኘው ውጊያ በየቀበሌው የተሰማራውን የአብይ ተላላኪ ሚሊሻ ሙሉ በሙሉ በሚባል ደረጃ መደምሰስ ተችሏል። አርበኛ ማንደፍሮ ቆለጭ መድፉ ከአንድ ወር በፊት በዚሁ በባምባ ጂሃ ቀበሌ በአገው ሸኔ ሚሊሾች በገደል የሚታወስ ሲሆን ዛሬ አፋብን ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር ዘመቻ መድፉ ብሎ ባቀደው ተሳካ ኦፕሬሽን ከ35 በላይ ሚሊሻ አባላትን መደምሰስ ይቻላል። ከ15 በላይ የሚሆኑትን ከባድና ቀላል ቁስለኛ ማድረግ ተችሏል። በርካታ የጦር መሳሪያዎችን መማረክ ተችሏል። ከማንቡክ ከተማ የተነሳው የመከላከያ ሰራዊትና አድማ በትን ባምባ ጂሃ ላይ የፋኖ ደጋፊና መረጃ ናቸው በማለት የንጹሃን ቤቶችን እያቃጠለ እያወደመም ይገኛል። በተያያዘ 109ኛ ኮር በርካታ ቦታዎች ላይ ጥቃት በመፈጸም ጀብድ ፈጽሟል። አፋብን ቴዎድሮስ 109ኛ ኮር በሶስቱም ክፍለ ጦሮች በተለያዩ ቦታዎች አውደ ውጊያ በማድረግ በርካታ የጠላትን ኃይል በመደምሰስ የተቻለ ሲሆን በዚህም ታላቅ ጀብድ ፈጽሟል። እንዲሁ ብር ሸለቆ ወታደራዊ ማሰልጠኛ ላይ ብር ከተማና ወታደራዊ ሰፈር በመመሸግ ዙሪያ ጥበቃ የነበረ የሚሊሻ ስብሰባ ላይ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር በሌሊት ከበባ በመስራት መብረቃዊ ጥቃት በመክፈት የጠላትን ኃይል ሙትና ቁስለኛ ማድረግም ተችሏል። ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ በሰራቸው አስደናቂ ኦፕሬሽን 5 የሚሊሻ አባላት በመደምሰስ ከ10 በላይ የሚሊሻ ስብስብ ከባድና ቀላል ቁስለኛ ማድረግ ተችሏል። በዛሬ ኦፕሬሽን አበው ወንድም አለም ስለሽ ሰማሃኝ መልካሙ የተባሉ ሚሊሾች ከተደመሰሰው የጠላት ኃይል መካከል ይገኙበታል። ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር 2 ክላሽንኮቭ 2 ኤስአይኤስ ኬኤስ መሳሪያ 2 አብራራው ከጠላት መማረክ ችሏል። ዘራፊውና ጨፍጫፊው አብይ አህመድ ወንበር አስጠባቂ ኃይል በምዕራብ ጎጃም ወንበርማ ወረዳ ሽንዲ ከተማ መሽጎ የገጠር ቀበሌ ነዋሪ ማህበረሰቡን ለመዝረፍ ሀብት ንብረት ለማውደምና ንጹሃንን ለመጨፍጨፍ በኮኪ በኩል ወደ ወገዳር ቀበሌ የተንቀሳቀሰ ሲሆን 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ ህዝብ ኮማንዶ ዩኒት በቅንጅት የጠላትን ጭፍራ ሰራዊት ኮኪ ኦርቆምቤ ተራራ ላይ በመተኮስና ወደ መግዲያ ወረዳ ስቦ በማስገባት የርግን ቀበሌ አሻል መድኃኔዓለም ተብሎ የሚጠራ ቦታ ላይ መብረቃዊ ጥቃት በመክፈት የ73ኛ ክፍለ ጦር የሁለተኛ ሬጅመንት ማሪን ጨምሮ በርካታ የጠላት ኃይል በመደምሰስ ወደ ነበረበት የቀበሮ ጉድጓድ ሌሊቱን ከሌላ በመጠቀሙትና ቁስለኛውን አንጠልጥሎ እንዲመለስም ተደርጓል። በተያያዘም ከደንበጫና ማኑኤል ከተማ በመነሳት በተለያየ አቅጣጫ የተንቀሳቀሰ ሲሆን በቴዎድሮስ 109 ጠላት ከደንበጫና ማኑኤል ከተማ በመነሳት በተለያየ አቅጣጫ የተንቀሳቀሰ ሲሆን በቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር አናብስቶች ሲገረፉ ውለዋል። አውደ ውጊያው ከጠዋቱ 12 ሰዓት ጀምሮ ሙሉ ቀን ያተደረገ ሲሆን ጠላት ኔትወርክ በመዝጋት ሽንፈቱን ለመደበቅ ቢሞክርም ከእንደነበልባሎቹ 99ኛ ክፍለ ጦር በርካታ የጠላትን ኃይል በመደምሰስ ለጊዜው ቁጥሩ በውል ያልታወቀ ነፍስ ወከፍ ክላሽንኮቭ መማረክ ተችሏል። እንዲሁ በሸበል በረንታ ለ3 ወር ላገዛዙም ለሚሊሻ መረጃና ደህንነት በመሆን ሲያገለግል የነበረው በቁጥጥር ስር ውሏል። ሞሳው እንዳለው አስታጥቄ ሸበል በረንታ ቃርማ ቀጣፋ ቀበሌ ተወላጅ ሲሆን ያገዛዙ ሚሊሻ መረጃ ደህንነት በመሆን ለ3 ወራቶች ያገለገለ ሲሆን በንስሮቹ በ64ኛ ክፍለ ጦር 5ኛ ሻለቃ የመረጃ ደህንነት ክትትል አማካኝነት ካገዛዙ ተልቆ ተቀብለው በሸበል በረንታ ገብሲት ቀበሌና ጉዞ አቦ አመታዊ ክብረ በዓልን የፋኖ እንቅስቃሴ ለመመረጅ ላይ እንዳለ በአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር 5ኛ ሬጅመንት መረጃና ደህንነት ክትትል በቁጥጥር ስር ውሏል። እንዲሁ በልጽግና ፓራኮማንዶ በሚል አሰልጥኖ ያሰማራቸው ሚሊሻ ኃይል በጅምላ እየፈረሰ ፋኖን እየተቀላቀለ መሆኑም ታውቋል። ይህ ስርዓት በቅርቡ ለማደናገሪያ ፓራኮማንዶ አስመርቄ ለጦርነት አሰማራለሁ ያለ ቢሆንም ፓራኮማንዶ በደርዘን እየፈረሰ ይገኛል። እስቲባል ፈጠነ፣ አበባ ወንዴ፣ ታዘብ ገብሬ፣ ሳሙኤል ፋንታውን፣ መላክ አብነ፣ ሀብታሙ አበ፣ ይበልጣል ጨቅሌ፣ በቃሉ መልኬ፣ በላይነህ ደሴ፣ ዘውዱ ወርቁ፣ አበባ አንለ የተባሉ የአብይ ፓራኮማንዶ አባል የሆኑት ከሜጫ ቀጠና ገርጭጭ በመውጣት አፋብን ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦር ሲቀላቀሉ በተመሳሳይ በረከት ገመልቋ አንድ ጥቁር ክላሽ 120 ጥይት ሙልጌታ ተሾመ ሲሳይ አንድ ጥቁር ክላሽ 170 ጥይት ዘገየ ገርሱ አንድ ጥቁር ክላሽ ከ90 ጥይት ጋር በመያዝ 109ኛ ኮር 99ኛ ክፍለ ጦርን ተቀላቅለዋል። የዕለቱ መረጃዎች እነኚህን ይመስሉ ነበር።